እና ተኛ ተገቢ ሲተኛ እንቅልፍ ይዞት እያየሁት አምኖኝ ነው የተኛው። ትረስት እኮ ስለሚያደርገኝ ነው። ሌላ ቦታውን እንቅልፍ ላይ ይዞ ይችላል። እኔ ጋር መጥቶ ተኛ እንቅልፍ ያዘው። ተነስቼ ተንበረከው ሳየው ውስጤ ተነቃነቀ። እንደምወደው ያውቃል። ምን ያህል እንደምወደው ግን ያውቃል። አባቴ ይወዳል ብትለው በጣም እርግጠኛ ነኝ ይላል። ምን ያደርግልሃል ብትለው ምናልባት በእድሜው መጠን የሚጣፍጥ እንትን ምናምን ይገዛልኛል ይል ይችላል። ነፍሴን ልሰጠው እንደምችል ያውቃል። እና ተነስቼ ተንበረከኩ። እንደምትወደኝ ነው የማውቀው። ምን ያህል እንደምትወደኝ አላውቅም። ምን ያህል አንተ እንደምትወደኝ ይግባል። ሉቃስ ወንጌል ምዕራፍ 15 ከቁጥር 11 ጀምሮ በጌታ በኢየሱስ ክርስቶስ ስም አነበዋለሁ እስከ ቁጥር 24 ድረስ እንደዚህ ይላል። ደግሞም ኢየሱስ እንዲህ አላቸው፣ አንድ ሰው 2 ልጆች ነበሩት። ከእነርሱም ታናሹ ልጅ አባቱን አባቴ ሆይ ከሀብት ድርሻዬን ስጠኝ አለው። አባትየውም ሀብቱን ለልጆቹ አካፈላቸው። ብዙም ቀን ሳይቆይ ታናሹ ልጅ ድርሻውን ሁሉ ጠቅልሎ ወደ ሩቅ አገር ሄደ። በዚያም ይልና እኔ አዲሱ መደበኛ ትርጉም ነው ያዝኩት። በዚያም በማጋጣነት ንብረቱን አባከነ። እርሱም ያለውን ሁሉ ከጨረሰ በኋላ በዚህ አገር ሁሉ ጽኑ ራብ ሆነ፣ ይቸገርም ጀመር። ስለዚህ ከዚህ አገር ነዋሪዎች አንዱን ተጠጋ። ሰውየውም አሳማ እንዲቀልብለት ወደ እርሻው ላከው። አሳማዎች የሚመገቡትን አሰር እንኳ ለመብላት ይመኝ ነበር፣ ነገር ግን ይህን እንኳ የሚሰጠው ሰው አልነበረም። ልብ በገዛ ጊዜ ግን እንዲህ አለ፣ ስንቱ የአባቴ ሰራተኛ ምግብ ተርፎታል፣ እኔ ግን እዚህ በራብ ልሞት ተቃርቤያለሁ። ተነስቼ ወደ አባቴ ልሂድና እንዲህ ልበለው፣ አባቴ ሆይ በሰማይና በአንተ ፊት በድያለሁ። ከእንግዲህ ልጅ ተብዬ ልጠራ አይገባኝም። ከተቀጠሩት አገልጋዮች እንደ አንዱ ቁጠረኝ። ስለዚህ ተነስቶ ወደ አባቱ ሄደ። ነገር ግን እርሱ ገና ሩቅ ሳለ አባቱ አይቶት ራራለት። ወደ እርሱም እየሮጠ ሄዶ አቅፎ ሳመው። ልጁም አባቴ ሆይ በሰማይና በአንተ ፊት በድያለሁ፣ ከእንግዲህ ልጅ ተብዬ ልጠራ አይገባኝም አለው። አባቱ ግን አገልጋዮቹን እንዲህ አላቸው፣ ፈጥናችሁ ከሁሉ ምርጥ የሆነውን ልብስ አምጡና አልብሱት፣ ለጣቱ ቀለበት ለእግሩም ጫማ አድርጉለት፣ የሰባውን ፍሪዳ አምጡና እረዱ፣ እንብላ እንደሰት። ብዙ መናገረው ግን የጠፋው ልጅ መናገር አይቀርም። አባትየው ነው የሚገርመኝ። የአባት ልብ በጣም ነው የሚገርመው በእውነት። ልጁን ቤት ውስጥ የሚያኖረው የአባቱ ልብ ነው እንጂ ልጁ የሰራው ስራ ሞት ነው የሚያስፈልገው። የአባት ልብ ነው የሚያኖረን። የአባት ልብና አባትን አንደርስታንድ ማድረግ፣ አብ በምን አይነት መውደድ እንደወደደን እንዴት እንደተቀበለን ሰው አብን አንደርስታንድ ማድረግ አለበት። አባትን አንደርስታንድ ማድረግ አለበት። ቤት ውስጥ የመኖር አቅማችን፣ የመኖር ነፃነታችን፣ የመኖር ዋስትናችን የአብ ልብ ነው። የቤቱ ባለቤት፣ የቤቱ መሪ፣ የቤቱ ራስ የሆነው የእርሱ ልብ ነው። ክብር ነፃነት ከአባት ጋር መኖር እና ነፃነቱን ለመግዛት አስበው ነው እሱ ቤት ውስጥ ያለውን ያንን ሴኩሪቲ፣ ያንን በአባቱ ጥላ ስር ያለውን እያንዳንዱን ጥበቃ ልጅ ትንሽ ስለሆነ አንደርስታንድ አላረገውም። ያሰረው ነው የመሰለው፣ የገደበው ነው የመሰለው። ሴኩሪቲው አባቱ ስር ነው። እረፍቱ ያለው አባቱ ስር ነው። የሚከበረው የሚወደደውም አባቱ ስር ነው። ልጁ ግን አልመሰለው። የራሴ የሆነውን ነገር እፈልጋለሁ ብለው ድርሻችንን ስጠን ሲለው ድርሻውን ሲሰጠው ብዙ ሳይቆይ ልጁ አባቱ የሰጠውን ንብረት ይዞ ወደ ሌላ አገር፣ እንደውም ወደ ሩቅ አገር ነው ሄደ የሚለው። ሩቅ ከምድር ላይ ታላቅ ረሃብ መጣ ይላል። አንደኛ የሰው ሀገር ሰው ነው፣ በእንግድነትን ሄደው አባቱ ጋር አይደለም፣ አጠገቡ የለም ሰው። ረሃብ ሆነ ይላል ምድሪቷ ላይ። በጣም ሲቸገር ከምድሩ ሰዎች መካከል አንደኛው ሰው የቤት ሄደና አስጠጋኛል፣ እምታዘኝ ስራ በሙሉ እሰራለሁ፣ እባክህ እንደው ትንሽ መጠለያ ካለች ሲለው፣ እንግዲያው እኔ ላንተ ያለኝ ስራ በሕጉ የተከለከለ ነው አለ። እሪያ ማርባት በሕጋቸው የተከለከለ ነው። እዛ ላይ ዘሌዋዊ ያለበት ነው፣ እስራኤላዊ አይፈቀድለትም። እና ሰውየው ና አለው፣ እባክህ አሰራኝ ሲለው፣ እሪያ አለኝ አለው። እርሻ ሄድና እሪያዎችን ተንከባከብ አለው። መግባቸው፣ እጠባቸው። እሪያ ስታጠባስበዋል። እሪያ ጭቃ ውስጥ ነው የሚኖረው። ባይዘው የሚውለው እንዳይመስልህ፣ ደስታው ጭቃ ነው። አየህ፣ ደጅ እንዳትሄድ የማይጸዳ ነገር ነው የምታጥበው። እሪያ ሜዳ፣ እሪያ አይወድም ንጹህ ነገር፣ እንደዚህ የሚያምር ነገር አይወድም። እሪያ ወለጭ አድርገህ አጥበው መታጠቡን መንጻቱን የማይወድ ኳሊቲ ላይፍ የማይወድ ቫልዩ የማያረግ እንቁን በእሪያ መሃል የሚጥል እኮ ነው ያለው ኢየሱስ። እዚህ ይላችኋል። እሪያ እንቁ ባይዘው ቀይ ተመለሰ የሚቃላል። በጣም እግዚአብሔር የንስሐ ልብ ሁሌ ነው የሚሰጠው። ወደ ልቡ ተመለሰ። አባት አለኝ አይደል? ታዲያ ምንድነው አባቴ ቤት ይሄዳል አለና እንደ ልጅ መሆን አልችልም። ለምን? የልጅነት መብቱን ያጣ መሰለው አይደል? የልጅ ንብረት የልጅ የሀፍ ወስዷል። አሁን እሱ መመለስ ቢፈልግ አባትየው ና ተመለስ ቢለው ወንድምየው ራሱ ትንሽ የኔን ደግሞ እንደገና ሀፍ ይዞ ሄደ። አባቱ በሩቅ አየው። አባቱ በሩቅ ሲያየው እየሮጠ ወደ ልጅ ሮጠ። ልጅ አይደለም የሮጠው፣ አባትን የሮጠው። እየሮጠ ሄደ፣ አቀፈው። ሲያቅፈው ልጅ እንደዚህ አለ፣ አባቴ አለ። አቤት ሲለው አንተንና ሰማይን በድያለሁ አለ። ይሄ በደል አንተን ብቻ አይደለም እግዚአብሔርንም ነው። እንደዚህ አይነት በደል በድያለሁ፣ በቤትህ እንደ ልጅ ሳይሆን እንደ ባሪያ አድርገኝ ሲለው አባት እንደዚህ አለ፣ አቅፎት። ባሪያና ልጅ የሚል ርዕስ የአባት ርዕስ አለ። አይ ልጅ ጋር ነው ያለው፣ ሪግሬት ስለዚህ ጸጸት ውስጥ ስላለ እንጂ አባት ልጅ ባሪያ የማድረግ ፕሮግራም የለውም። ይመለስልኝ ነው። በእውነት
በምንም አጋጣሚ ከእግዚአብሔር ሸሽቼ ሮጬ አምልጫለሁ የምትሉ ሰዎች ካላችሁ፣ አርነት መስሏችሁ ወደ ደጅ ሄዳችሁ ሰዎች ካላችሁ፣ ሞት ነው ያለው። የአባት ልብ አልተቀየረም። ዛሬም እነዚያ የፍቅር እጆቹ ተዘርግተው ኑ አምልኩኝ፣ ኑ ተጠጉኝ፣ ኑ እቅፌ ውስጥ ግቡ። እግዚአብሔር አጠገብ ስንሆን አያችሁ፣ ያ ሙቀት፣ ያ ጠረን፣ ያ ሴኩሪቲ ሁሌ የእግዚአብሔር እጆች እንደተዘረጉ ናቸው። የጠፋውን መፈለግ እግዚአብሔር አያቆም። ያጣውን ልጅ ሁል ጊዜ ይጠራዋል። ደጅ ደጅ ነው የሚያየው አባት ሁሌ ተመልሶ ልክ ልጁ ደጅ ነው ማለት ነው። አባትየው ያለው ከሩቅ አየላ። ስለዚህ አባትየው ደጅ ነው ማለት ነው። ልቡ አይኑም ደጅ ነው። ሮጦ ሄዶ አቀፈውና እንደዚህ ያላቸው፣ ጥሩ ልብስ አምጡ። ልጁ ልብሱ ተበላሽቷል። ሪያኗ ሲመግብ የቀረበው አይ ጠረኑ ተበላሽቷል። ልብሱ ተቀዳዷል። ያ ከቤት የወጣው ልጅ አይደለም። ያ አባቱ የተንከባከበው የገረጣ ነው፣ የተበለሻሸ ነው፣ የቆሸሸ ልጅ ነው። ጥሩ ልብስ አምጡልኝ አለ። አጠቡት፣ ልብስ አለው፣ ጫማ አድርጉልኛል። ቀጥሎ ቀለበት አድርጉለታል። ቀለበት ማለት ባይዘው በእነሱ ዘመን ማህተማቸው ያለው ቀለበታቸው የአባቱን ንብረት እንዲያስተዳድር የተመለሰ ቀን ባለመብት ይዤ ሄጄ አባክኛለሁ አለው። ለእሱማ ዋጋ ከፈል ካለው ከእሪያ ጋር ቀረበ። አገኘሁ እኮ ምን መስለህ ነው ያገኘሁ? ግን በተመለስክበት ቅጽበት ግን ልጄ ኢየሱስ ጌታ በመጣ ሞመንት ግን አው የኔ ልጅ ቀለበት ይልክ አውልቀ ነው ሰጣኝ ሄድከው። ሌላ ነበር የፈለከው። ና ይሄው እንካ ዛሬ ማዘጋጀሽን ያስቀመጥኩ አርጎ ቀለበት ይልክ። ከዛ እንደዚህ ላላባት ልጄ ሞቶ ነበር፣ የለም ሄዶብኝ ሞቷል ብዬ ነበር፣ አለ በህይወት ጠፍቶ ነበር፣ ተገኘልኝ። ኗ እናመስግን፣ ድግስ እንደግስ። ፍሪዳ አረዱ ይላል እንግዲህ የሰባውን አየ። ማንም ሩቅ ቆሞ የፈለገው ሊያረግ ይችላል፣ የፈለገው ሊል ይችላል። እግዚአብሔር በክርስቶስ በኩል ነው። ልጄ የፈለገ ኃጢአተኛ ብትሆን ቀድሽ አቆመዋለሁ፣ ወድቋል ብትል አነሳዋለሁ ነው የሚለው። አቆመዋለሁ፣ ልጄ ነው፣ ከፍዬበታል። ስሙ ለዘላለም ብሩክ ይሁን። ኑ ወደ ጌታ፣ ኑ ወደዚህ ጌታ። በእውነት በገንዘብ ብዛት፣ በስልጣን በምንም አይነት መንገድ የማይገኝ ልጅነት እግዚአብሔር ጋር ብቻ ነው። ወዳጆቼ በእውነት ሞኝ ነበር ልጇ፣ አያስተውል። ብዙ ብር ይዞ የሚኖር መስሎታል። የአባት ፍቅር ነው። ሰው ሲከባው ግርግር ሲፈጠር ያላንተ ማን አለ ምናምን ሲሉት ውሸት ውሸት። የአባት ፊት ብቻ ነው የማይቀር። ማንም ሰው ይለወጣል። ማንም ሰው ነገ ትቶ ሊሄድ ይችላል። አጠገብ የለውም ሊል ይችላል። አይኑ አባቱ የከዳ የማይቀየር እግዚአብሔር። ክብር ለኢየሱስ ይሁን።